ሰበር ዜና ኮሎኔል ደመቀ ዘውዱ የግድያ ሙከራ ተደረገባቸው። ኮሎኔሉ ለጥቂት ተርፈዋል፣ አምልጠዋል። በሌላ ግንባር ደግሞ አስደንጋጭ እልቂት ተከስቷል። በርካታ ወታደሮችና 3 ወታደራዊ አዛዥ ኮሎኔሎች መገደላቸው ተረጋግጧል። ክስተቱ ለ4 ኪሎ ድንጋጤን ፈጥሯል። ከ6 ዓመት በኋላ ለመጀመሪያ ጊዜ ጎጃም የገቡት ጠቅላይ ሚኒስትር አብይ አህመድ በበኩላቸው ዘመነ ካሴን ተማጽነዋል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁኑ የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ተአማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ እና ኮመንት እንዲሁም ደግሞ ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። 3 ከፍተኛ ወታደራዊ አዛዥ ኮሎኔሎች ተገደሉ። ከኮሎኔሎቹ ባለፈ በርካታ ወታደሮች ተገድለዋል። አብይ የፈሩት ደርሷል። ሰሚ ባይገኝም አስጠንቅቀው ነበረ። ከሰሞኑ በርካታ ተርታ ወታደሮቹን ያጣው ቡድኑ አሁን ላይ ከፍተኛ ወታደራዊ አዛዦቹን ጭምር ማጣቱ ከባድ ራስ ምታት ፈጥሮበታል። ይህንን ተከትሎ በቡድኑ አመራሮች መሃል ከባድ ክፍፍልና ስንጥቃት እየተፈጠረ ነው። ትሰሙታላችሁ። ኮሎኔል ደመቀ ዘውዱ ላይ የግድያ ሙከራ ተፈጸመ። ኮሎኔሉ ለጥቂት አምልጠው መትረፋቸው ተሰምቷል። ሐምሌ 5 ቀንን ለመዘከር በተሰናዳ ዝግጅት ላይ ነው ይህ የግድያ ሙከራ የተደረገው። ኮሎኔሉ ከዚህ የግድያ ሙከራ በፊት እግዚአብሔር የመረጠኝ የአማራ ሙሴ ነኝ የሚል ቃለ ምልልስ ሰጥተው ነበር። እናስቃኛቸዋለን። ጠቅላይ ሚኒስትር አብይ አህመድ ከ6 ዓመት በኋላ ለመጀመሪያ ጊዜ ጎጃምን ጎብኝተዋል። የአባይ ሽፍቶችን ተባብረን እናጠፋቸዋለን ሲሉ ለፋኖ ኃይሎች አነጋጋሪ ጥሪ ቀርበዋል። ጠቅላዩ ዘመነ ካሴ ካለበት ቅርብ ርቀት ላይ ሆነው አቅቶኛል ያሉትን ጉዳይ ተንፍሰዋል። የምትሰሙት ይሆናል። ኢራን አሜሪካ ላይ መጠነ ሰፊ የሚሳኤል በረዶ አዘነበች። ትራምፕ አልቻሉም። ቴሄራን ከአቅም በላይ ሆናባቸዋለች። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝሮቹ እናመራለን። ጠቅላይ ሚኒስትር አብይ አህመድ ከ6 ዓመት በኋላ ለመጀመሪያ ጊዜ ጎጃምን ጎብኝተዋል። የአባይ ሽፍቶችን ተባብረን እናጠፋቸዋለን ሲሉ ለፋኖ ኃይሎች አነጋጋሪ ጥሪ አቅርበዋል። ጠቅላዩ ዘመነ ካሴ ካለበት ቅርብ ርቀት ላይ ሆነው አቅቶኛል ያሉትን ጉዳይ ተንፍሰዋል። በአማራ ክልል ደብረ ማርቆስ ከተማ የተገኙት ጠቅላይ ሚኒስትር አብይ አህመድ ሰዎች በነፃነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መደረሱን አጠያያቂ፣ ጥዩፍና የማይገባ ሲሉ ተደምጠዋል። አብይ እንደ ጠቅላይ ሚኒስትርና አገር መሪ እገታን ማስቆም ዋና ኃላፊነታቸው ቢሆንም ነገር ግን እሳቸውም ከህዝቡ እኩል ማማረርን መርጠዋል። መሪውም ህዝቡም የሚያማረር ከሆነ መፍትሄ ከማን ዘንድ ይገኛል የሚለው አበይት ጥያቄ ነው። በታጣቂዎች ምክንያት የተፈጠሩ የእንቅስቃሴ መገደቦችን የጠቀሱት ጠቅላይ ሚኒስትሩ ወደ ደብረ ማርቆስ ከተማ የሚደረግ የመኪና ጉዞ በእኛ ጥረት መመለስ ይኖርበታል ሲሉ አሳስበዋል። ጠቅላይ ሚኒስትር አብይ ይህንን ያሉት ትላንት በደብረ ማርቆስ ንጉሥ ተክለ ሃይማኖት አውሮፕላን ማረፊያ የምርቃት ስነ ስርዓት ላይ ባደረጉት ንግግር ነው። አብይ በዚህ ንግግራቸው የአገር አቋራጭ የህዝብ ትራንስፖርት ተሽከርካሪዎች ላይ በተደጋጋሚ እገታ የሚፈጸምባትን በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ውስጥ የምትገኘውን አሊዶሮ ቀበሌን አንስተዋል። በአባይ ሸለቆ አካባቢ አሊዶሮ አካባቢ የሸፈተውንና ወደ አዲስ አበባ አላሻግርም ያለውን ሽፍታ በጋራ ታግለን ማስወገድ ሲገባን ከደብረ ማርቆስ ደጀን መሄድ እንዳንችል ተጨማሪ ሽፍቶችን ማበራከታችን ተገቢ ጉዳይ አይመስለኝም ብለዋል። የትም ቦታ ያለውን ሽፍታ ተሰናስለን ተደማምረን በማስወገድ የህዝባችንን ሰላምና ልማት ማረጋገጥ አለብን ብለዋል። ከዚህ ተቃራኒ ግን ሰዎች በነፃነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መደረሱ ተገቢ እንዳልሆነ አንስተዋል። ጭራሽ ወደ ቀያችን ወደ ሰፈራችን ሽፍቶች እየተበራከቱ ሰዎች በነፃነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሳችን ለሁላችንም አጠያያቂ፣ ጥዩፍ፣ የማይገባ ልንማርበት የሚገባ ጉዳይ ይመስለኛል ሲሉ ኮንነዋል። ዛሬ በይፋ የተመረቀው የደብረ ማርቆስ ከተማ በቀን 3 ጊዜ በረራ እንደሚደረግበት አብይ በንግግራቸው ጠቅሰዋል። የበረራ አገልግሎቱ ቢኖርም ግን የአውሮፕላን ቲኬት ዋጋን መክፈል የማይችሉ ሰዎች ሊቸገሩ እንደሚችሉ አንስተዋል። መክፈል የማይችሉ ወይም የማይፈልጉ በትራንስፖርት ከዚህ ወደ ባህር ዳር ወይም ከዚህ ወደ አዲስ አበባ መሄድ ቢፈልጉ ያንን ማድረግ እንዲቻላቸው ሰላም በእጅጉ አስፈላጊ ነው ብለዋል።
ለዚህም ሲባል መንግስታቸው ከህዝቡ ጋር በመተባበር ሊወያዩ፣ ሊነጋገሩ ለፈለጉ ማንኛውም አካላት በራቸው ክፍት መሆኑን ገልጸዋል። የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል። ከዚህ ውጭ ያለው አማራጭ ኢትዮጵያን አይጠቅምም፣ አማራን አይጠቅምም፣ ጎጃምንም አይጠቅምም፣ ምስራቅ ጎጃምንም አይጠቅምም ሲሉ ተናግረዋል። በክልሉ ያለውን ወቅታዊ ችግር ለመፍታት እንዲቻልም ህዝቡና መንግስት በጋራ እንዲቆም ጥሪ አቅርበዋል። ከ3 ዓመት ገደማ በፊት በ2016 ዓ.ም ክረምት ላይ የአማራ ክልል ግጭት ከተጀመረ ወዲህ በክልሉ ወደ ተለያዩ ስፍራዎች የሚደረጉ ጉዞዎች ተስተጓጉለዋል። በክልሉ የሚንቀሳቀሱ የፋኖ ኃይሎች ባለፈው ሰኔ 7ኛው አጠቃላይ ምርጫ የተካሄደበትን ጊዜ ጨምሮ በተለያዩ ጊዜያት የትራንስፖርት እግዶችን ሲጥሉ ቆይተዋል። በተለያዩ የክልሉ አካባቢዎችም እገታዎችን አጋጥመዋል። ወደ ቀጣይ መረጃችን ስናልፍ አሜሪካ እሁድ ሌሊት ኢራን ውስጥ በፈጸመችው ድብደባ በሆርሙዝ ወሽመጥ የሚያልፉ መርከቦችን ለማጥቃት ጥቅም ላይ ይውላል ያለችውን የሚሳኤል ክምችት መምታቷን ታወቀ። ለዚህ እርምጃ ምላሽ የሰጠው የኢራን እስላማዊ አብዮታዊ ዘብ በበኩሉ ባህሬን፣ ኩዌትና ዮርዳኖስ ውስጥ የሚገኙ የአሜሪካ የጦር ሰፈሮች ላይ በፈጸማቸው የአጸፋ ጥቃቶች በርካታ ኢላማዎችን ማውደሙን ገልጿል። ካለፈው ሳምንት ወዲህ በድጋሚ ያገረሸው የአሜሪካና የኢራን ግጭት ወደ ሌላ ሳምንት ተሸጋግሯል። ቅዳሜ ዕለት አሜሪካ በመላው ኢራን በሚገኙ ከ140 በላይ ኢላማዎችን መምታቷን አስታውቃ ነበር። እንደ አሜሪካ ገለጻ ይህ ጥቃት የተፈጸመው የኢራን ኃይሎች በሆርሙዝ ወሽመጥ ይጓዙ የነበሩ መርከቦችን በማጥቃታቸው ነው። መርከቦቹ በትክክለኛው የጉዞ መስመር ላይ እንዳልነበሩ የገለጸችው ኢራን በአንጻሩ ከእሁድ ዕለት አንስቶ በድጋሚ እስኪገለጽ ድረስ የሆርሙዝ ወሽመጥ መዘጋቱን አስታውቃለች። በተጨማሪም የኢራን እስላማዊ አብዮታዊ ዘብ በትላንትናው ዕለት በቀጠናው በሚገኙ የአሜሪካ የጦር ሰፈሮቿና አጋሮቿ ጋር ጥቃት አድርሷል። በዚህ መልኩ ከፍ ወዳለ ደረጃ የደረሰው የሁለቱ ሀገራት ግጭት ትላንት ሌሊትም ቀጥሏል። የአሜሪካ ጦር ማዕከላዊ እዝ ወይም ሴንትኮም እሁድ ሌሊት ኢራን ላይ በከፈተው አዲስ ዙር ጥቃት የቴሄራንን በሆርሙዝ ወሽመጥ ጥቃት የማድረስ አቅም ይቀንሳል ያለውን ድብደባ መፈጸሙን አስታውቋል። የአሜሪካ ኃይሎች ኢራንን አየር መከላከያ ስርዓቶችን፣ የባህር ዳርቻ የራዳር ማዕከላትን፣ የሚሳኤልና የድሮን አቅሞችን እንዲሁም አነስተኛ የጦር መርከቦችን ኢላማ ማድረጋቸው ተገልጿል። በዚህ ወታደራዊ ዘመቻ ላይ የአሜሪካ ተዋጊ ጀቶች፣ የባህር ኃይል መርከቦች እንዲሁም ለዚህ ዘመቻ ለመጀመሪያ ጊዜ የባህር ኃይል አጥፍቶ ጠፊ ድሮኖች ጥቅም ላይ መዋላቸውን ዘርዝሯል። ማዕከላዊ እዙ ባወጣው መግለጫ ሆርሙዝ ወሽመጥ ለዓለም አቀፍ ንግድ ወሳኝ የባህር መተላለፊያ ነው፣ ኢራን አትቆጣጠረውም ብሏል። የአሜሪካ ኃይሎች የንግድ መርከቦች የጉዞ ነፃነትን ለማረጋገጥ ዝግጁ መሆናቸውንም አክሏል። በተመሳሳይ መግለጫ ያወጣው ኢራን አብዮታዊ ዘብ በበኩሉ የአሜሪካ ጦር ይዞታዎችን ይዘዋል በተባሉ በቀጠናው አገራት ላይ ጥቃት ማድረሱን አስታውቋል። ባህሬን፣ ኩዌትና ዮርዳኖስ ጥቃት የተፈጸመባቸው ሀገራት እንደሆኑ ተጠቅሷል። አብዮታዊ ዘቡ ዮርዳኖስ ውስጥ በሚገኘው ፕሪንስ ሐሰን የአየር ኃይል ጦር ሰፈር በርካታ ትላልቅ የሚሳኤል ማከማቻዎችና የነዳጅ ታንከሮች በሚሳኤል እንዲሁም ድሮን ጥቃቶች በእሳት ጋይተዋል ብለዋል። እነዚህ ጥቃቶች የተፈጸሙት ለአሜሪካ ድብደባዎች ምላሽ ለመስጠት መሆኑን የገለጸው አብዮታዊ ዘቡ ባህሬን ውስጥ ደግሞ ወሳኝ የአሜሪካ የጦር የሄሊኮፕተር ጥገና ማዕከላትን፣ የፒ8 የኤሌክትሮኒክስ የጦር አውሮፕላን ማቆሚያዎችን እንዲሁም የድሮን እዝና ቁጥጥር ማዕከልን መምታቱን ገልጿል። ለአብዮታዊ ዘቡ ቅርበት ያላቸው የዜና ወኪሎች ኩዌት ውስጥ ፍንዳታ መሰማቱን የዘገቡ ሲሆን አብዮታዊ ዘቡ ባወጣው መግለጫ ፍንዳታው የአሜሪካ ጦር ሰፈር ላይ ከተፈጸመ ጥቃት ጋር የተያያዘ መሆኑን ተናግሯል። እንደተጀመረው ጥቃት አሜሪካና ኢራን ተፈራርመውት የነበረውን የጊዜያዊ የተኩስ አቁም ስምምነት አደጋ ውስጥ ጥሎታል። ይህ ስምምነት ሆርሙዝ ወሽመጥ እንዲከፈት እንዲሁም ግጭቱ በቋሚነት እንዲቆም የማድረግ ዓላማ ነበረው። ይሁን እንጂ አደራዳሪዎች ስምምነቱን በድጋሚ ለመመለስ ጥረት እያደረጉ መሆኑን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ወደ ቀጣዩ መረጃችን ስናልፍ ኮሎኔል ደመቀ ዘውዱ ላይ የግድያ ሙከራ ተፈጸመ ይለናል። ኮሎኔሉ ለጥቂት አምልጠው መትረፋቸውም ተሰምቷል። ሐምሌ 5ን ለመዘከር በተሰናዳ ዝግጅት ላይ ነው
ይህ የግድያ ሙከራ የተደረገው። ኮሎኔሉ ከዚህ የግድያ ሙከራ በፊት እግዚአብሔር የመረጠኝ የአማራ ሙሴ ነኝ የሚል ቃለ ምልልስ ሰጥተው ነበር። ሐምሌ 5 2008ን ለመዘከር ትላንት በወልቃይት ሁመራ ትልቅ ዝግጅት ተደርጓል። በዚህ ዝግጅት ከአዲስ አበባ እስከ ባህር ዳር የመጡ ከፍተኛ ባለስልጣናት የተገኙበት ነበር። ጥብቅ ወታደራዊ ጥበቃ የነበረ ቢሆንም ማለዳ ላይ በኮሎኔሉ ላይ የግድያ ሙከራ ለመፈጸም ሲንቀሳቀሱ የነበሩ 2 ግለሰቦች ከነሽጉጣቸው ተይዘዋል። ተጠርጣሪዎቹ ላይ በተደረገ የመጀመሪያ ዙር ምርመራ ግለሰቦቹ የህወሓት አባላት እንደሆኑ ተረጋግጧል። ኮሎኔሉ ይህ ግድያ ሙከራ ከተደረገባቸው ከአንድ ቀን በፊት አስቀድሞ አነጋጋሪ ቃለ መጠይቅ ሰጥተው ነበር። ዝክረ ሐምሌ 5ን በማስመልከት ኮሎኔል ደመቀ ዘውዱ በአንድ የማህበራዊ ድረገጽ ላይ በሰጡት ቃለ ምልልስ የሚያነጋግሩ ጉዳዮች የታጨቀ ሆኗል። በምዕራብ ትግራይ ወይንም የአማራ ኃይሎች ወልቃይት ብሎ በሚጠሩት ስፍራ የትግራይ ተወላጆች ላይ የመብት ጥሰት እየፈጸሙ ነው በሚል የሚከሰሱት ኮሎኔሉ በዚህ ቃለ መጠይቃቸው የአማራ ሙሴ ነኝ ለማለት ሲቃጣቸው ተስተውለዋል። በተጨማሪም ብሔርን ከድርጅት እየቀየጡ ህወሓትና ትግራዮችን አንድ አስመስለው ለማቅረብ የመከሩበት ሁኔታም ታይቷል። የሐምሌ 5 2008ቱን ክስተት በንጉሳዊ ስርዓት ላይ እንደተቃጣው የ1953ቱ ታሪካዊ መፈንቅለ መንግስትም እንደሚያዩት በንግግራቸው ጠቁመዋል። ሐምሌ 5 ህወሓት መሸነፍ እንደሚችል የታየበት ክስተት ነው ይላሉ የታሪክ አጥኚዎችና ተመራማሪዎች። በ1953 በአፄ ኃይለ ሥላሴ መንግስት ላይ የተደረገውን መፈንቅለ መንግስት ኩዴታው ቢከሽፍም ነገር ግን የንጉሳዊን ስርዓት መጣል ወይንም መንገዳገድ እንደሚቻል ያሳየ ነው በሚለው ሐሳብ ይስማማሉ። ኮሎኔል ደመቀም በወቅቱ ለነበረው ህወሓት መራሹ ኢህአዴግ ስርዓት የተጋነነ ምስል የፈጠሩ ይመስላል የሚል ጥርጣሬ የሚያስነሳውም ሐምሌ 5 2008 ያንን ማድረግ መቻላችን በማህበረሰቡ ዘንድ ህወሓት መወገድ እንደሚችል እየታየበት ነው የሚለው አስተያየታቸው ነው። ህወሓት መራሹ መንግስት አማጮችን የማፈንና የመቆጣጠር ብርቱ ጉልበት የነበረው ቢሆንም ኮሎኔሉ እንደሚሉት ግን በማህበረሰቡ ዘንድ ህወሓት አይወድቅም የሚል ስሜት ግን ፈጽሞ አልነበረም። ለዚህም ከ97 ምርጫ በኋላ ህወሓት መራሹ መንግስት የተነሱ ድጋሚ አመጾችና ተቃውሞዎች አስረጂ ናቸው። ምናልባት ኮሎኔሉ ይህ ንግግራቸው የሐምሌ 5ቱን የጎንደር ክስተት በሌሎች ዘንድ አግዝፈው ለመሳል ከመሞከር ብርቱ መሻት እየመነጨ ሳይሆን አይቀርም። እግዚአብሔር ይወደኛል የሚሉት ኮሎኔሉ በሐምሌ 5 ተኩስ የተነሳ በአማራ ክልልና በኢትዮጵያ ለውጥ መጥቷል። እምነት ላለው ሰው በምክንያት ነው ከባርነት እንድንወጣ ይህ ጉዳይ በጎንደር የተከሰተው ይላሉ። ዕለቱን የማከብረው በሃይማኖታዊ ጉዳይ ነው ሲሉ የሚቀጥሉት ኮሎኔሉ እስራኤላውያን ከሲና በረሃ የወጡበት መጽሐፍ ቅዱሳዊ ታሪክን አብራርተዋል። እግዚአብሔር እስራኤላውያንን ከሲና በረሃ ለማውጣት ሙሴን ሰጣቸው። ከጎልያድ ጥቃት ነፃ ሲወጡ ዳዊትን ሰጣቸው። የዚያን ጊዜ ደግሞ ህወሓት አጣቂኝ ችግር ውስጥ ሲወድቅ እኔ ተገኘው፣ ብዙ ህዝብ ደግሞ ከጎን የተሰለፈ በማለት ራሳቸውን እንደ ሙሴ የጎንደርን ህዝብ እንደ እስራኤላዊ መስለው መለኮታዊ ቀመስ ማብራሪያ ሰጥተዋል። ኮሎኔሉ ሙሴ ቀጥለውም ዳዊትም ተባለ ሙሴም ተባለ ተከታያቸው ብዙ ነው። እንደ ድል ሆኖ ግን ለታሪኩ እነሱ ታድለዋል። እኔ ያንን እድልና ታሪክ ለኔ ስለሰጠኝ እግዚአብሔርን በጣም ነው ማመሰግነው በማለት ያንን ትግል እንደ ሙሴ እንዲመሩ ፈጣሪ እንደመረጣቸው ገልጸዋል። በመጨረሻም 3 ከፍተኛ ወታደራዊ አዛዥ ኮሎኔሎች ተገደሉ። ከኮሎኔሎቹ ባለፈ በርካታ ወታደሮች ተገለዋል። አብይ የፈሩት ደርሷል። ሰሚ ባይገኝም ማስጠንቅቀው ነበረ። ከሰሞኑ በርካታ ተርታ ወታደሮቹን ያጣው ቡድኑ አሁን ላይ ከፍተኛ ወታደራዊ አዛዦቹን ጭምር ማጣቱ ከባድ ራስ ምታት ፈጥሮበታል። ይህንን ተከትሎ በቡድኑ አመራሮች መካከል ከባድ ክፍፍልና ስንጥቃት እየተፈጠረ ነው። ከሰሞኑ በኢትዮጵያ ድንበር ቅርብ ርቀት ኩርሙክ በአልቡርሃንና በሄሜቲ ኃይሎች መካከል ከባድ ውጊያ መደረጉ ይታወቃል። በዚህ ውጊያ የህወሓት አርሚ 7 ወታደራዊ ክንፍ ከጀነራል አልቡርሃን ጦር ጋር አብሮ ስለመዋጋቱና ከፍተኛ ኪሳራም እንዳጋጠመ መዘገባችን የሚዘነጋ አይደለም። በዛሬው ዕለት ደግሞ ስለ ጉዳዩ ተጨማሪ መረጃ ይፋ ሆኗል። አርሚ 7 በዚሁ ግንባር ከባድ ኪሳራን አስተናግዷል። ኪሳራው በቡድኑ ውስጥ ጭምር ክፍፍልንና ድንጋጤን የፈጠረ ሆኗል ነው የተባለው። በተለይም በውጊያ የኮሎኔልነት ማዕረግ ያላቸው ወታደራዊ መኮንኖቹ መገደላቸው ድንጋጤውን ከፍ አድርጎታል።
ለጉዳዩ ቅርበት ያላቸው ምንጮች እንደሚሉት በዚህ ግንባር በነበረ ውጊያ ኮሎኔል ወዲ ሰብአ፣ ኮሎኔል እኮትና ኮሎኔል ዮሐንስ መገደላቸውን ዘግበዋል። ኮሎኔል ወዲ ሰብአ ከዚህ ቀድሞ የአርሚ 7 አዛዥ የነበሩ ሲሆን ከ1 ዓመት በፊት አዛዥነታቸው ለኮሎኔል ሙዘይን መኮንን አስረክበዋል። በማያገባው ጦርነት ከፍተኛ ወታደሮቹን ጭምር ያሰለፈው ቡድኑ በእንዲህ መልኩ ከባድ ኪሳራ አጋጥሞታል። ጠቅላይ ሚኒስትር አብይ አህመድ በዚህ ሳምንት መጀመሪያ በፓርላማ በነበራቸው ቆይታ ህወሓት የትግራይ ወጣቶችን ለሱዳን ጦር እየሸጠ ነው ሲሉ መናገራቸው አይዘነጋም። ጨምረውም በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሸጠዋል በማለት በጎረቤት ሀገር ላለው ጦርነት ከትግራይ ወጣቶች እየተወሰዱ መሆናቸውን ተናግረዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ነው ብለው ነበር። ጠቅላይ ሚኒስትሩ በእንዲህ መልኩ የመሰከሩለት የትግራይ ተወላጆች እልቂት በሱዳን ህወሓትን በታሪክ ፊት ተጠያቂ የሚያደርግ ነው። ነገር ግን ከዚያ ባሻገር ብዙ ፖለቲካዊና ወታደራዊ ትርጉም ያለው ጉዳይ ነው። በሱዳን ብሉ ናይል ግዛት በኢትዮጵያ ድንበር አቅራቢያ በምትገኘው ስትራቴጂካዊ ኩርሙክ ከተማ የተካሄደው ውጊያና የህወሓት ታጣቂዎች በተለይም አርሚ 7 ተብሎ የሚጠራው ስብስብ መሳተፍና ጉዳት መድረሱ በኢትዮጵያና በሰፊው የአፍሪካ ቀንድ ቀጠና ላይ ከፍተኛ የፖለቲካና የደህንነት እንደምታዎች አሉት። የህወሓት አርሚ 7 ተዋጊዎች በሱዳን ፈጣን ደጋፍ ኃይል ወይም ደግሞ አርኤስኤፍ እና በአብደል አዚዝ አልሂሉ በሚመራው የሱዳን ህዝብ ነጻነት ንቅናቄ ሰሜን ወይም SPLM/N ጥምረት ጎን ተሰልፈው በጀነራል አልቡርሃን የሱዳን መደበኛ ጦር ወይም ሳፍ ላይ መዋጋታቸው የሱዳን ጦርነት ከሀገር ውስጥ አልፎ የጎረቤት ሀገራት ኃይሎችን እያሳተፈ መምጣቱን ያሳያል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበር። ታዲያ እነዚህን መረጃዎች እናንተም እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።